በእርግጠኝነት ማለት ነው። እሱም ማህያንም አስረዋት ነው እስከዛሬ ያልመጣችው እሷን አስረዋት ነው። እኔ አንተ እንድትሰቃይ አልፈልግም እፈታሃለሁ በማለት እንግዲህ የታሰረውን ግለሰብ እንደፈታ ሁላችንም አይተናል። ሲቀጥል ደግሞ ከዚህ በፊትም ራሷ ማይካ ማለት ነው ታስራ በነበረችበት ሰዓት ላይ ራሱ ቅዱስ ነበር ያስፈታት ማለት ነው። ምክንያቱም ማንም መሰቃየት የለበትም እፈታሻለሁኝ በእርግጠኝነት ማህያንም እንደዚሁ አስረውብኝ ነው ትመጣለች አንድ ቀን እያለ እሱም በተስፋ ማለት ነው። ወይንም ደግሞ ስታገኛት እርግጠኛ ነኝ እንደምፈታት እንደማስፈታት እኔ ንገሪልኝ እያለ ሲናገር ነበር። ሆኖም እንግዲህ አሁን ላይ ማለት ነው ማይካ ያደረገችው ነገሮች በሙሉ አልተሳካላትም። ምክንያቱም አሁን የያዘችው ቪዲዮ እና እንዲሁም ደግሞ ናታንን ያስፈራራችበት ቤተሰቦቹን ያስፈራራችበት ነገሮች በሙሉ ናታንን ለራሴ ማድረግ እችላለሁ፣ በእንደዚህ አይነት መልኩ በእርግጠኝነት ለራሴ አደርገዋለሁ ብላ ያሰበችው ማይካ ነገሮቹ ሳይሳኩላት ቀርቷል ማለት ነው። ምክንያቱም አሁን ላይ እንግዲህ ያው ነገሮቹን ለማወቅና እንዲሁም ደግሞ ናታንም ማለት ነው አሁን ላይ ጀግናና እንዲሁም ደግሞ ጎበዝ መሆን አለብኝ፣ እንዲሁም ሰላም የምትፈልገው ትክክለኛ ባል መሆን ነው የምፈልገው። ከዚህ በላይ ሰላም ስትከፋና ሰላም ስታዝን በፍጹም ማየት አልፈልግም እያለው ናታን እያንዳንዱን ነገር ማለት ነው መጋፈጥ እንደሚፈልግና እንዲሁም ደግሞ ምንድን ነው እስኪ ማን ነው ስህተቱ ማን ነው እውነቱ የሚለውን ነገር መለየት እንደፈለገና ቆርጦ እንደተነሳ እንግዲህ ሁላችንም አይተናል ማለት ነው። ምክንያቱም አሁን ላይ ማይካ ያው ለናታን እያስፈራራችው ማለት ነው። ይህንን ቪዲዮ እንግዲህ ለፖሊስ አሳልፌ እሰጣለሁ፣ ቤተሰቡን በሙሉ እስር ቤት ይገባል፣ ካለዚያ ደግሞ በቤተሰቦች ፊት ለፊት በእኔም ቤተሰቦች ታገባኛለህ፣ ቀለበት ታደርግልኛለህ፣ ይህ ግዴታ ነው በማለት እንግዲህ አንድ የማይወዳትን የማያፈቅራትን ሰው እሷ ስለምትወደው ስለምትፈልገው ብቻ ለራሴ አደርጋለሁ ብላ ያሰበችው ማይካ ይሳካልኛል ብላ እጅግ በጣም እየተደሰተች ነበር። ዛሬ አለሜ ነው፣ ደስታዬ ነው፣ ዛሬ ሰርጌ ነው በማለት እንግዲህ እጅግ በጣም እየጨፈረችና ደስ ብሏት ነበር ያለችው። ሲቀጥል ደግሞ ለእናቷ ማሚዬ ዛሬ እኮ ሀሳቤና እቅዴ ተሳክቶልኛል፣ ናታን ዛሬ ማታ ቀለበት ያደርግልኛል በማለት እጆቿን እየዘረጋች እዚህ ላይ ቀለበት አደርጋለሁ፣ ሀሳቤና እቅዴ ተሳክቶልኛል፣ እኔ እኮ ማይካ ነኝ፣ በፍቅር ማንበርከክ እችላለሁ በማለት እንግዲህ ለሮዚ እናት እየተናገረች ነበር። እጅግ በጣም እንደተደሰተች እሱም ደግሞ በፍላጎት እንደመጣ በፍቅር እንዳንበረከከችው እየተናገረች ነበር እና የሮዚ እናት በጣም ገርሟታል። እንዴት በዚህ አጭር ጊዜ ውስጥ ምን ተፈጠረ? ምን ሆነ? በምንስ አይነት መልኩ ነው እሱ እሺ ሊልሽ የቻለው? በማለት እንግዲህ ማይካን ጠይቃት ነበር። እንግዲህ በፍቅሬ ነው ያንበረከኩት፣ ስለሚወደኝ ስለሚያፈቅሬ ነው። መቼም ቢሆን እኮ ናታን የኔና የኔ ነው እማዬ፣ አሁን ላይ ሀሳቤ ሁሉ ነገሬ እቅዴ ተሳክቶልኛል፣ ዛሬ የሰርጌ ቀን ነው፣ የደስታ ቀን ነው፣ ደስታዬን ነው ማጣጣም የምፈልገው በማለት እየተናገረ ይገኛል ማለት ነው። የሮዛ እናት ግን ማለት ነው አሁን ላይ በእርግጠኝነት ምንም ነገር አላመነቻትም። ምክንያቱም በእርግጠኝነት የሆነ ነገር ተፈጥሮ ነው እንጂ እንደዚሁ ናታን በአጭር ጊዜ ውስጥ እሷን ፈልጎ በእርግጠኝነት ሊወስን አይችልም በማለት እንግዲህ ጠርጥራለች ማለት ነው። በነገራችን ላይ ጥርጣሬዋና እንትኗ እውነት ነው። አሁን ላይ ግን መጨረሻዋ ማይካ እንግዲህ ምን ሊሆን ይችላል? ምክንያቱም ናታንን እንግዲህ አብራቸው ያደገች እንደ ልጅ ያደገች እንግዲህ አሁን ላይ እነሱን ለመጉዳት እነሱን ለማጥቃት እንዲሁም ደግሞ እነሱን አጥቅታ ናታንን ለራሷ ማድረግ ነው የምትፈልገው። ይህ ነገር ይሳካላታል ወይንስ አይሳካላትም የሚለው ነገር እንግዲህ ቀጣይ አብረን የምናየው ጉዳይ ይሆናል ማለት ነው። ግን ደግሞ ወይዘሮ ሜሮን ማለት ነው የሮዛ እናት መንቃት መቻል አለባት። እንዲሁም ደግሞ ናታንን የምትወደው የምታፈቅረው መስሏት ሌላ ውሳኔ ውስጥ እንዳትገባ ልጁ የማይፈልገውን ነገር ለእናቱ ሲል ማለት ነው እንዳያደርግ ከዚህ በፊትም ሮዚ ስትናገር ነበር። ወንድሜ ሸመኛ ነው፣ በእርግጠኝነት እናንተ ያላችሁትን ነገር ሁሉ ሊወስን ይችላል፣ ግን ደግሞ በፍጹም ህይወቱ የማይፈልገው
ህይወቱ ደስተኛ እንዳይሆን በፍጹም እኔ እህቱ አልፈልግም። ስለዚህ በእርግጠኝነት እሱ ባለው ነገር ሸመኛ አድርጋችሁማ አንዳች ነገርም አታስወስኑትም። እኔ ከወንድሜ ጎን ነኝ በማለት እንግዲህ አሁን ላይ ከሰላም ጋር በመሆን ከጎኗ የቆመችው ሮዛ ማለት ነው። የወንድሟን ደስታና የወንድሟን ፍላጎት ለማሟላት እጅግ በጣም ጠንክራ እየሰራች ትገኛለች ማለት ነው። ስለዚህ አሁን ላይ የጊዜ ጉዳይ እንጂ እንደዚህ እንደምታደርግ እንደዚህ ሴራ እንደምታደርግ የራሷ ልጇን ማለት ነው ሮዛን ራሱን ለመግደል ሀሳብ እንዳላት እንግዲህ ከዚህ በፊት ማይካን አሳይተናል ማለት ነው። ስለዚህ ያ ነገሮችን በቃ እኔና ናታንን ታጫለሽ ብላ እንግዲህ ወይዘሮ ሜሮንም ተናግራ ነበር። ከዚህ በፊት ለወይዘሮ ሜሮን ተናግራ ነበር። ማን ሮዚ ናታንና እኔን ታጫለሽ እማዬ እባክሽን እሱ የሚፈልገውን ውሳኔ ውስጥ ይወስን በቃ ተይው ምናምን እያለቻት ነበረ ማለት ነው። እና እኔ የምለውን ነገር ደግሞ ካላገኘ ወይንም ደግሞ ካላደረገ እኔ እናቱን ያጣል እያለች ነበር። ግን ደግሞ ከዚያ ሀሳብ አሁን ወጥታለች ወይዘሮ ሜሮን በነገራችን ላይ በሰላም ላይም ባደረሰችው ነገር ብር ልስጥሽና እንዲሁም ደግሞ ናታንን ተይውና ወደ ሀገርሽ ሂጂ ያለችውን ነገር እንዲሁም ሰላምን የፈተነቻትን ነገር ሰላም ፈተናውን አልፋለች ማለት ነው። ስለዚህ የልጇ ፍላጎት አንድና አንድ ሰላም እንደሆነ ናታን የሚፈልገው ሰላምን እንደሆነ ወይዘሮ ሜሮን ተረድታለች ማለት ነው። እና አሁን ላይ እንግዲህ የተሸወደችው ወይዘሮ ሜሮን ምንድን ነው በባለፈው ሚስጥራቸውን አይታለች። ማይካ ያንን ሚስጥር ስላየች ነው ራሷን አሳልፋ ለእስር ቤት እኔ ሄዳለሁኝ በቃ ወንጀለኛ ናታን አይደለም እኔ ነኝ ያን ነገር ያደረኩት በማለት እንግዲህ አውቃ ስለሆነ ፈተና እንደሆነ ስላወቀች ያን ነገር ማይካ ስትመርጥ እንግዲህ ወይዘሮ ሜሮን በቃ ከዚህ በላይ ፍቅር በምን ሊገለጽ ይችላል? በቃ ችግር የለውም በጣም ነው የምትወደው በጣም ነው የምታፈቅረው። ስለዚህ ማይካዬ ትክክል ነች በማለት ወስና ነበረ። ግን ደግሞ እንዳለ ቤተሰቡን እስር ቤት ለመክተት እና ወጥመድ ውስጥ ለመክተት እነሱ የያዙትን ከዚህ በፊት ግለሰብ አግታ እንደያዘችው እና ያ ሁሉ ነገር ስታሰቃይ እንደነበር እያንዳንዱ ነገር ወይዘሮ ሜሮን ካወቀች ለአንዴና ለመጨረሻ ማይካ ከዛ ቤት የምትባረር ይሆናል ብዬ ነው የማስበው። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። አሁን ላይ እንግዲህ ሮዚ ተከታታይ ድራማ ለትንሽ ጊዜ እንቆያለን፣ ግን ደግሞ ብዙም አንቆይም። በጉጉት ጠብቁን። እጅግ በጣም ሁላችሁ እናመሰግናለን በማለት እንግዲህ ምስጋና አቅርበዋል። እጅግ በጣም ነው ደስ የሚለው በነገራችን ላይ ማለት ነው። እኛ በትንሹ ነበር የጠበቅነው፣ ግን ደግሞ ከጠበቅነው በላይ ነው እናንተ የወደዳችሁት። እኛም ከዚህ በላይ ሞራል ኑሮን እንድንሰራ አድርጋችሁናል በማለት ምስጋናቸውን ያው እንግዲህ ለተከታዮቹ አቀርበዋል ማለት ነው። እና ውድ ቻናል የተከታታዮቹ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።